ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ ደግሞ እርጥብ በእኔ ቤት በእኔ ኪችን እንዴት አድርጌ እንደምሰራ ነው ይዤላችሁ የመጣሁት። በጣም ቆንጆ ነው። በጣም ልዩ አሰራር ነው። ትወዱታላችሁ። እስከ መጨረሻ አብራችሁ የቆዩ። ቪዲዮውንም ስትጀምሩ ላይክ እያደረጋችሁ ብትጀምሩልኝ በጣም ደስ ይለኛል። አሁን ወደ አሰራሩ እንሂድ። እሺ በመጀመሪያ ያው የሚያስፈልገንን ያክል ድንች እናዘጋጃለን። እኔ 3 መካከለኛ ድንች ነው ያዘጋጀሁት። ስለዚህ እየቆራረጥኩት ነው። በዚህ መልኩ ሳሳሳሳ አድርገን ቆራርጠን እናዘጋጃለን። ከዛ የቆራረጥነውን ድንች ውሃ ላይ ጨምረን እናጥበዋለን። ድንቻችንን አጥበን ካዘጋጀነው በኋላ ውሃ ጥጃለሁ። መጥበሻ ላይ እንጨምረዋለን። ድንቻችንን ገንፈልን የምናደርገው እና ጨው ትንሽ እንጨምራለን። ድንቻችን ይሄን ያክል ገንፈል ካለ ይበቃዋል። እንገፈጥፈዋለን። በመቀጠል መጥበሻችን ላይ ዘይት እንጨምራለን ተወሰነ። ከዛ ዘይት ትንሽ ጋል ሲልልን ውሃውን በደንብ አንጠፍጥፈን ድንቻችንን እንጨምራለን። እሺ ድንቻችን እየበሰለ ነው። የጥብስ ቅጠል ፓውደር እንጨምራለን። እሺ ድንቻችን ይሄን ያክል ከበሰለ ይበቃዋል፣ ብዙ እንዳይደርቅብን። ከዛም ዘይቱን እናንጠፈጥፋለን። ሶፍት ላይ እናደርገዋለን። በመቀጠል ሽንኩርት እንደዚህ በሽሪመሪው ከትፌ አዘጋጅቻለሁ። ቲማቲም ደቃቅ አድርጌ ከተፌዋለሁ። ከዛ ካሮትም እንደዛው 2 መካከለኛ የሆኑ ካሮቶች ናቸው። እንደዚህ ስላይስ ከትፌ አዘጋጅቻለሁ። ይሄ እንደ ፍላጎታችን ነው። በመቀጠል ያው መጥበሻችን ድንቹን ያበሰልንበት መጥበሻ ነው። ከዛ ሽንኩርታችንን እንጨምራለን። የተወሰነ ዘይት ጨምረን እሺ ይሄው ሽንኩርታችን እንደዚህ ጠበስ ብሎልናል። ከዛ ቲማቲም ደቀቅ አድርገን የከተፍነው እንጨምራለን። ቲማቲሙ ውሃውን እየጨረሰልኝ ነው። ከዛ ካሮቱን ጨምራለሁ። በቲማቲሙ ውሃ ትንሽ አብሮ ይበስልልናል ማለት ነው። እናንተ ከፈለጋችሁ ከሽንኩርቱ ጋር መጥበስ ትችላላችሁ። ካሮታችን ከቲማቲሙ ጋር ትንሽ በሰል ካለልን በርበሬ እንጨምራለን ትንሽ። እሺ በርበሬያችን ትንሽ ቆለት ካለልን የቲማቲም ድልህ ጨምራለሁ። አንድ ሾርባ ማንኪያ የሚሆን ከዛ ነጭ ሽንኩርት ደቆ የተከተፈ ትንሽ ጨምራለሁ። በመቀጠል ጨዋችንን እንደ ፍላጎታችን እንጨምራለን። ከዛ ቁንዶ በርበሬ እንጨምራለን። ከዛ ቅመሙና ጨው እንዲዋሃድልን ትንሽ እሳት እናስመታዋለን። የጥብስ ቅጠሉን ጨምረን በመቀጠል ድንቻችንን እንጨምራለን። ሶሱ ድርቅ ሳይል ማለት ነው። እሳቱን እናጠፋለን። ከዛ ቃሪያችንንም እንደዛው ከላይ እንጨምርና እናዋህደዋለን። እንደምታዩት ቆንጆ ሶስ ያለው ያልደረቀ የሰራ ነው። የጥብስ ቅጠሉ እናወጣዋለን።
በመቀጠል ሰላጣ አዘጋጅቻለሁ። ቁንዶ በርበሬና ጨው ጨምሬበታለሁ። ከዛ ሎሚ እንጨምርበታለን። በመቀጠል ዳቦ አዘጋጅቻለሁ። ከዛ ዳቦአችንን ቆርጠን እናዘጋጃለን። ከዛ ካቻፕ ከስር እንቀባዋለን። ከዛ ሰላጣችንን ጨምራለን። በመቀጠል ያው እርጥባችንን እንጨምራለን። ይሄው ሶሱ ቆንጆ ሶስ ያልደረቀ አድርገን የሰራ ነው። ከዛ እንደዚህ ያው እርጥባችንን ጨማምረን እናዘጋጃለን። እሺ እንደዚህ ዳቦአችን ውስጥ ጨማምረን ካዘጋጀን በኋላ ካቻፕ ከላይ እንደዚህ መጨመር እንችላለን። እናም በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩት፣ ተወዱታላችሁ። እናም ሁሌም እንደምላችሁ ስለምታበረታቱኝ ስለምትደግፉኝ እጅግ በጣም አድርጌ ነው የማመሰግነው። አሁንም እንደ ሁሌም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያው ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው።